ሰላም ሰላም ወደ ቻናላችን ቤተሰቦች ሰላማችሁ ይዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ አማራጭ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ኢሞ ላይ፣ ቴሌግራም ላይ፣ ፌስቡክ ላይ፣ ዋትሳፕ ላይ ከጓደኞቻችሁ ጋር ቻት ስትደራረጉ ስትጣጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ሶ እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ኦኬ። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉን፣ መማር እንችላለን ማለት ነው። ኦኬ። አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ እየላችሁ የመጣው አንድን ሰው ለመጀመሪያ ጊዜ ስንተዋወቀው የምንጠቀማቸው ቃላቶችን እንዴት እንደምንጥፍ አብረን የምናይ ይሆናል ማለት ነው። እዚህ ጋር እሱ እንደምታዩት ምን ይላል? አዲስ ሰው ስንተዋወቅ የምንጠቀማቸው ቃላቶች ይላል። አዲስ ሰው ስንተዋወቅ የምንጠቀማቸው ቃላቶች። ኦኬ። ስለዚህ አዲስ ሰው ስንተዋወቅ የምንጠቀማቸው ቃላቶችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን አብረን የምናይ ይሆናል ማለት ነው። ኦኬ። የመጀመሪያው ምን ይላል? ስምሽ ማን ነው? የምንተዋወቃት ሴት ከሆነች ምን እንላታለን ማለት ነው? ስምሽ ማን ነው እንላታለን ማለት ነው። ኦኬ። አማርኛው ደርገሙ አንዴ። ስምሽ ማን ነው። በአንድ ላይ አማርኛው ምን ይላል ማለት ነው? ስምሽ ማን ነው ይላል። ስምሽ ማን ነው? ስምሽ ማን ነው? ስሟን ማወቅ ስንፈልግ ስምሽ ማን ነው ብለን በቴክስት እንነግራታለን ማለት ነው። ኦኬ። ኤስ እንጠቀማለሁ፣ ም የምንጠቀማለው፣ ሺ ባለ ሁለት ፊደላት ኤስ እና ኤች። ስለዚህ በአንድ ላይ ስምሽ ይላል። ስምሽ፣ ማ አራተኛ ፊደል ናት፣ ኤም እና ኤ፣ ን ኤን እንጠቀማለሁ፣ ማን ነ ኤን ኢ፣ ው ደብሊው እንጠቀማለሁ፣ ነው። ስምሽ ማን ነው ምን ይላል ማለት ነው? ስምሽ ማን ነው ይላል ማለት ነው። ኦኬ። ቀጣይ ደግሞ ስምህ ማን ነው? የምንተዋወቀው ሰው ወንድ ከሆነ አሁንም ምን ብለን እንጠይቀዋለን ማለት ነው? ስምህ ማን ነው እንለዋለን ማለት ነው። ስለዚህ ስሙን ማወቅ ስንፈልግ ምን ብለን እንጠይቀዋለን? ስምህ ማን ነው እንለዋለን። ድገሞ አንድ አማርኛውን። ስምህ ማን ነው። በአንድ ላይ አማርኛው ምን ይላል? ስምህ ማን ነው ይላል። ስምህ ማን ነው። ኦኬ። ስ ኤስ እንጠቀማለሁ፣ ም የምንጠቀማለሁ፣ ህ ኤች እንጠቀማለሁ። ስምህ ማ ኤምኤ ን ኤን እንጠቀማለሁ። ማን ነ ኤኒ ው ደብል እንጠቀማለሁ። ነው። ስለዚህ በአንድ ላይ ምን ይላል? ስም ማን ነው ይላል። ስም ማን ነው። ኦኬ። ስም የሚለው እንደዚህ ጣፍኩኝ፣ ማን የሚለው እንደዚህ ጣፍኩኝ፣ ደግሞ ነው የሚለውን እንደዚህ ጣፍኩኝ። ስለዚህ በአንድ ላይ ስም ማን ነው። ኦኬ። ቀጣይ ደግሞ ስሜ ሮቤል ይባላለሁ። ምን ብሎ ሊመልስልን ይችላል ማለት ነው? ሮቤል ከተባለ ስሙ ስሜ ሮቤል ይባላለሁ ብሎ ሊመልስልን ይችላል ማለት ነው። ኦኬ። ድገሙ አንዴ። ስሜ ሮቤል እባላለሁ። ስሜ ሮቤል እባላለሁ። ስ ኤስ እንጠቀማለሁ፣ ሜ የምናይ፣ ስሜ፣ ሮ ሰባተኛ አርና ኦ፣ ቤ ቢናይ፣ ል ኤል እንጠቀማለሁ። ሮቤል እ እንጠቀማለሁ። ባ ቢናኤ፣ ላ ኤልናኤ፣ ለ ኤሊ፣ ሁ ኤች እና ዩ እባላለሁ። ስለዚህ በአንድ ላይ ምን ማለት ነው? ስሜ ሮቤል እባላለሁ ይላል ማለት ነው። ስሜ ሮቤል እባላለሁ። ኦኬ። ስሜ የሚለው እንደዚህ ጣፍኩኝ፣ ሮቤል የሚለው እንደዚህ ጣፍኩኝ፣ እባላለሁ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ቀጣይ ደግሞ የት ነው የምትኖረው? የት እንደሚኖር መጠየቅ ስንፈልግ የት ነው የምትኖረው ብለን መጠየቅ እንችላለን ማለት ነው። የት ነው የምትኖረው? ኦኬ። የት ነው የምትኖረው? የት ነው የምትኖረው? የት ነው የምትኖረው ይላል አማርኛው ማለት ነው። የ ዋይና ይ
ቲን እጠቀማለሁ። የት ነ ኤኒ ው ደብሉ እንጠቀማለሁ። ነው የት ነው። የዋይ ም የምንጠቀማለሁ። ቲን እጠቀማለሁ። ኖ ኤንኦ ረ አሪ ው ደብሉ እንጠቀማለሁ። የምትኖረው ምን ይላል ማለት ነው? የት ነው የምትኖረው ይላል። የት ነው የምትኖረው? ኦኬ። ቀጣይ ደግሞ እኔ የምኖረው ቦሌ ነው። ቦሌ የሚኖር ከሆነ ምን ብሎ ይመልስላል ማለት ነው? እኔ የምኖረው ቦሌ ነው ብሎ ይመልስላል ማለት ነው። እኔ የምኖረው ቦሌ ነው። ኦኬ። እኔ የምኖረው ቦሌ ነው። በአንድ ላይ የሚለው ማለት ነው። እኔ የምኖረው ቦሌ ነው ይላል። ይንጠቀማለሁ። ኔ ኤንና ኢ እኔ የ አሁንም ዋይ ም የምንጠቀማለው። ኖ ኤንኦ ረ አሪ ው ደብሊው እንጠቀማለሁ። የምኖረው ቦ ቢናኦ ሌ ኤሊ ቦሌ ነ ኤኒ ው ደብሊው እንጠቀማለሁ። ነው በአንድ ላይ የሚላል ማለት ነው። እኔ የምኖረው ቦሌ ነው ይላል። እኔ የሚለው እንደዚህ ጣፍኩኝ፣ የምኖረው የሚለው እንደዚህ ጣፍኩኝ፣ ቦሌ የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ እኔ የምኖረው ቦሌ ነው። ኦኬ። ቀጣይና የመጨረሻ ደግሞ ምን ይላል? ስላወኩ ደስ ብሎኛል። ስላወኩ ደስ ብሎኛል እንላለን ማለት ነው። ኦኬ። ስላወኩ ደስ ብሎኛል። አማርኛው ልድገመው አንዴ። ምን ይላል? ስላወኩህ ደስ ብሎኛል። በአንድ ላይ ምን ይላል? ስላወኩ ደስ ብሎኛል ይላል። ስ እንጠቀማለሁ። ላ ኤል እና ኤ ወ ደብሊው እና ኢ ኩ ኬና ዩ ህ ኤች እንጠቀማለሁ። ስላወኩህ ደ ዲኢ ስ ኤስ እንጠቀማለሁ። ደስ ብ ቢ እንጠቀማለሁ። ሎ ኤል እና ኦ ኛ ጂኤንኤ ል ኤል እንጠቀማለሁ። ብሎኛል ምን ይላል ማለት ነው? አንድ ላይ ስላወኩ ደስ ብሎኛል ይላል ማለት ነው። ኦኬ። ስላወኩ ደስ ብሎኛል። ስላወኩ የሚለው እንደዚህ ጣፍኩኝ፣ ደስ የሚለው እንደዚህ ጣፍኩኝ፣ ብሎኛል የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ስላወኩ ደስ ብሎኛል ይላል ማለት ነው። የዛሬ ትምህርታችን አንድን አዲስ ሰው ስንተዋወቅ የምንጠቀማቸው ቃላቶችን ምን ምን እንደሆኑ በእንግሊዝኛ ለመጣፍ ሞክረናል ማለት ነው። ኦኬ። መጀመሪያ ላይ አንዲታችን ስሟን መጠየቅ ስንፈልግ ስምሽ ማን ነው እንላታለን ማለት ነው። ይኸው ስምሽ ማን ነው እንደዚህ መጣፍ ቻልኩኝ። ወንድ ከሆነ ደግሞ ስም ማን ነው እንደዚህ መጣፍ ቻልኩኝ። ስሙ ሮቤል ከተባለ ምን ይላል ማለት ነው? ስሜ ሮቤል እባላለሁ፣ ስሜ ሮቤል እባላለሁ ብሎ ሊመልስልን ይችላል ማለት ነው። የት እንደሚኖር ማወቅ ስንፈልግ ደግሞ የት ነው የምትኖረው እንላለን። የት ነው የምትኖረው? ኦኬ። የት ነው የምትኖረው? እኔ የምኖረው ቦሌ ነው። ቦሌ የሚኖር ከሆነ እኔ የምኖረው ቦሌ ነው ይላል ማለት ነው። እኔ የምኖረው ቦሌ ነው ብሎ ይመልስልናል ማለት ነው። ኦኬ። መጨረሻ ደግሞ ስላወቁ ደስ ብሎኛል፣ ስላወቁ ደስ ብሎኛል የሚለውን እንደዚህ መጣፍ ይችለናል ማለት ነው። ስለዚህ አማርኛ በእንግሊዝኛ ሁሌም እንደምነግራችሁ በጣም ቀላልና አስፈላጊ ጠቃሚ፣ በተለያዩ ሶሻል ሚዲያ ላይ ስትሄዱ በቃ የምታገኙት ብዙ ጊዜ ከጓደኞቻችሁ ጋር ከዘመዶቻችሁ ጋር ቻት ስትደራረጉ በሚሴጅ ሆነ በቃ አለ አይደለ ሶሻል ሚዲያ ላይ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ ገብታችሁ ምናምን ቻት ስትደራረጉ ምናምን ብዙ ሰው የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ በጣም ቀላል ነው፣ ግን ብዙ ትልቅ ጥቅም ያለው ትምህርት ስለሆነ ደጋግማችሁ በማየት ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ ደግሞ አማርኛ በእንግሊዝኛ በጣም ቀላል ነው። ትንሽ ጊዜ ሊወስድብንና ሊያስቸግረን የሚችለን ኖርማል እንግሊዝኛው ነው እንጂ ይሄኛው ግን በተለይም አማርኛ ማንበብ መጻፍ ለሚችል ሰው የአንድ ወር የሁለት ወር ትምህርት ነው ማለት ነው። ኤቢሲዲዎችን እንለያለን። ቫውልና ኮንሶናንት የሚባሉ አሉ። እነሱን ታወቅን። የአማርኛ 34ቱን ፊደል ወደ እንግሊዝኛ ተቀየር። ምንም የሚያስቸግር ነገር የለም ማለት ነው። ደጋግመን ፕራክቲስ በማድረግ መለማመድ እንችላለን ማለት ነው። ስለዚህ ደግሞ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በቴሌግራም በዋትሳፕ በጉግል ሚት ያለምንም ኢንተርኔት መቆራረጥና በታማኝነት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሩን ደውሉልን፣ መማማር እንችላለን ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ።